የእስራኤልን ሕዝብ ስትባርክ እንዲህ ብለህ ባርክ፣ እኔ ደግሞ ስሜን በእነሱ ላይ አስቀምጣለሁ አለው። እግዚአብሔር ይባርክ፣ ፊቱን ያብራል፣ ይራራልህ፣ ሰላምን ይስጥህ፣ ፊቱን ወደ አንተ ያንሳ ብለህ በምትባርክበት ጊዜ እኔ በእስራኤል ልጆች ላይ ስሜን አደርጋለሁ አለ። ሙሴ ሲባርክ የእግዚአብሔር ስም በእስራኤል ላይ እንደተቀመጠ አላወቀም። ዘውልቁ ምዕራፍ 22 ቁጥር 9 ጀምሮ እስከ 35 በጌታ በኢየሱስ ስም አነባለሁ። እግዚአብሔር ወደ በለዓም መጥቶ እነዚህ ባንተ ዘንድ ያሉ ሰዎች እነማን ናቸው አለው። በለዓምም እግዚአብሔር የሞዓብ ንጉሥ የሴፎር ልጅ ባለቅ እነሆ ከግብፅ የወጣ ሕዝብ የምድርን ፊት ሸፈነ። አሁንም ና እነርሱን ርገምልኝ፣ ምናልባት እወጋው እሰደውም ዘንድ እችል ሆንን ብሎ እኔን ልኳል አለ። ተመልከቱ፣ ባለቅ በለዓምን ናና እነዚህን ሕዝብ ምን በልልኝ አለው፣ ርገምልኝ አለው። እርግማን ይደርሳል ማለት ነው፣ በረከትም ይደርሳል ማለት ነው። እግዚአብሔርን ብላችሁ ተቀምጣችኋል፣ እንደዚህ ይሆናል ብዬ ልናገራ። ዛሬ የጀመራችሁት ነገር ከጠላት አምልጦ በኢየሱስ ስም ለበረከት ይሆናል። እንደዚህ ብዬ ነው የምናገረው። ዛሬ በሕይወታችሁ ላይ የፈራችሁት ሳይሆን ሰዎች ራሱ የሚደነቁበት ነገር በእናንተና በቤታችሁ ላይ ይሆናል። እዚህ ቦታ ላይ የእስራኤልን ሕዝብ ስትባርክ እንዲህ ብለህ ባርክ፣ እኔ ደግሞ ስሜን በእነሱ ላይ አስቀምጣለሁ አለው። እግዚአብሔር ይባርክ፣ ፊቱን ያብራል፣ ይራራልህ፣ ሰላምን ይስጥህ፣ ፊቱን ወደ አንተ ያንሳ ብለህ በምትባርክበት ጊዜ እኔ በእስራኤል ልጆች ላይ ስሜን አደርጋለሁ አለ። ሙሴ ሲባርክ የእግዚአብሔር ስም በእስራኤል ላይ እንደተቀመጠ አላወቀም። እግዚአብሔርም በለዓምን ከእነርሱ ጋራ አትሂድ፣ ሊሄድ ተነስቷል። ባለቅ ከላካቸው ሰዎች ጋራ ካለቆች ጋራ ምን አትበል፣ አትሂድ። ህዝቡ ምን ያለ ነው? የተባረከ ህዝብ ነውና አትርገመው። መጥቶ ቢደፋ መጥቶ ቢቆፍር እኔ ተባርክ። ወዳጅ አንድ ነገር ልንገርህ፣ ውሃ እንኳን መሬት ላይ ከፈሰሰ መሬቱ ይረጥባል። ያው አንተ ላይ ምንም መርጠብ እንኳን የሌለ በረከት ካለ እመነኝ፣ እግዚአብሔር አምላክ በሕይወት ላይ ማድረግ ይጀምራል። ቁጥር 13 በለዓምም ሲነጋ ተነስቶ የባለቅን አለቆች ከእናንተ ጋር ይሄድ ዘንድ እግዚአብሔር አልፈቀደምና ወደ ምድራችሁ ሂዱ ተመለሱ አላቸው። ዛሬ ማን ይሆን እግዚአብሔር የሆነ የሚሟገትለት ሰው? በመስሪያ ቤት ቢሆን፣ በእርሻ ቦታ ቢሆን፣ በቢሮ በሆነ ቦታ ላይ በአንተ ጉዳይ ላይ እግዚአብሔር ዛሬ ጣልቃ ይገባል። ጮክ በልና እግዚአብሔር በእኔ ጉዳይ ላይ ጣልቃ ይገባል በል እባክህ። አሁን እግዚአብሔር ነገር ሊፈልግ ነው። ቅድም አትሂድ ብሏል፣ አሁን ደግሞ ሂድ ልል እግዚአብሔር ነገር ለምን እንደተቃለ እግዚአብሔር ባንተ መገለጥ ከፈለገ እግዚአብሔር ጠላት ላይ ዛሬ ይነሳበታል። ከዛ እንደዚህ ያለ በጣም የሚገርመኝ ነገር ቁጥር 14 ላይ የሞዓብ አለቆች ተነሱ፣ ወደ በለዓምም ወደ ባለቅም መጥተው በለዓም ከኛ ጋር ይመጣ ዘንድ አልፈቀደም አሉት። አሁን ደግሞ ዳጎስ ያለ ብር። ቁጥር 15 ባለቅም ደግሞ ከፊተኛው የበዙና የከበሩ ሌላ አለቆች ሰደደ። ብርጭ ነው። አሁን ክርክር ነው። ሰውየው ምላስ ላይ ከባድ ነገር አለ። አሁን ይሄ ሁሉ ሰውየው አንድ ቃል እንዲያወጣ እኮ ነው። መጽሐፍ ቅዱስ እንደዚህ ይላል፣ መልካሙን ቀን ሊያይ የሚፈልግ ሰው ይላል ምላሱን ከምን ከክፉ አንደበቱን ተንኮል ከመናገር ይከልክል። ምን ማየት የሚፈልግ ሰው? በእናንተ መልካም ቀን ላይ አንድ ነገር አውጃለሁ፣ ልጅ ልጆቻችሁ የሚደነቁበትን ታምራት ቤታችሁ ይግባ። ቁጥር 17 ወደ በለዓምም መጥተው የሴፎር ልጅ ባለቅ ክብርህን እጅግ ታላቅ አድርገዋልና የተናገርከውም ሁሉ አድርገሃልና እባክና ይህንን ሕዝብ ርገምልኝ ብለዋል ብላችሁ ንገሩት። ቁጥር 18 ላይ በለዓምም መልሶ የባለቅም ባሪያዎች ባለቅ በቤቱ የሞላውን ወርቅና ብር ቢሰጠኝ እግዚአብሔር ምስክሬ ነው፣ ከዛሬ ጀምሮ የእናንተ ጉዳይ በጠላት መካከል ራሱ ይገለጣል። የቤቱን ሀብት ሁሉ ቢሰጠኝ በትንሽ ወይም በትልቅ ቢሆን የአምላኬ የእግዚአብሔርን ቃል ተላለፍ ዘንድ አይቻለኝም። አሁን አምላኩን አመነ። ረጋሚው አምላኩን አምኗል። የአምላኬ የእግዚአብሔርን ቃል ተላለፍ ዘንድ አይቻለኝም። አልፎ መምጣት አይችልም። ቁጥር 19 አሁንም እግዚአብሔር ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ሌሊት ደግሞ በዚህ ይደሩ አላቸው። እግዚአብሔር ሐሳቡን ይቀይር እንደው ቁጥር ላይ እግዚአብሔር ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መጥተው እንደሆነ ተነስ ከነሱ ጋር ሂድ። መጀመሪያ አትሂድ፣ አሁን ደግሞ መትረግም ከሆነ ሂድ። አሁን እግዚአብሔር ሂድ ያለው ጭቅጭቅ ሲበዛበት አዝኖለት ይመስላል። አይደለም፣ እግዚአብሔር አንድ ስራ ሊሰራ ነው። ዛሬ በአንቺ ጉዳይ ላይ ጠላት ተመካክሮ ከሆነ በጠላት ላይ ዛሬ መብረቅ ይወድቅበታል።
ሂድ፣ ነገር ግን የምነግርህን ቃል ብቻ ትናገራለህ አለው። በለዓምም ሲነጋ ተነሳ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። አቤት እግዚአብሔር! እርሱም ስለሄደ የእግዚአብሔር ተቆጣ። አሁን እግዚአብሔር ራሱ ሂድ ብሎ መልሶ በጣም ህዝቡን እንዴት ይረግማል፣ እንዴት ርገምልኝ ይላል። በጣም እግዚአብሔር ምን ያህል እስራኤልን እንደሚወድ ታላችሁ። ከዛ በኋላ ቁጥር 22 የእግዚአብሔርን መልአክ ሊቋቋመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ ሁለቱ ሎሌዎች ከእርሱ ጋር ነበሩ። አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች። መልአክ የተመዘዘ ሰይፍ ይዞ አየች። ማየት ብቻ አይደለም። ከዛ በኋላ ቁጥር እዛው ላይ ከመንገድ ፈቀቅ ብላ ወደ እርሻው ውስጥ ገባች። ወደ ነበር የምትሄደው ወደፊት። አሁን የሆነ ሰይፍ የያዘ መልአክ አየች። ስታይ ኧረ ሰይፍማ የያዘ ከሚገለኝ ወደ ኋላ እያለች ትሄዳለች። ዛሬ እግዚአብሔር ምስክሬ ነው። እግዚአብሔር በእናንተ በር ላይ የቆመውን ይበላዋል። ለምንድን ነው ሰይፍ ይዞ የቆመው? እስራኤልን እንዳይረግም ወደ ኋላ። ከዛስ በጣም የሚገርመው ነገር የተመዘዘ ሰይፍ በእጁ ይዞ አየችና ከመንገድም ፈቀቅ ብላ እርሻ ውስጥ ገባች ይላል። በለዓምም ወደ መንገድ ትመለስ ዘንድ አህያይቱን መታ እሷ ወደ ኋላ ወደ ኋላ ወደ ኋላ ወዴት ነው መሄድ አለባት? ይሄኛው ይበልጣል፣ የበለዓም ዱላ ይበልጣል፣ ከቤት ያለው ይበልጣል። ሰይፍ ይዟላ። ላንቺ ሊሟገት የሆነ አባት፣ ላንተ ሊሟገትልህ የሆነ የተመዘዘ ሰይፍ። መጽሐፍ ሲናገር እንደዚህ ይላል፣ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ አለ። የሚጎዳችሁ ምንም ነገር የለም ይላል። አንተ አይደለም የምትረግጠው፣ ያንተ መልአክ መጥቶ ካንተ ጋር ቀጫ ያደርጋል። ስለዚህ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይልና እግዚአብሔር አንተ መታመኛዬ ነህ፣ አምላኬና መሸሸጊያዬ ነህ። በአንተ ምን እላለሁ? ታመናለህ። አንተ ከአዳኝ ወጥመድ ከሚያስደነግጥ ነገር ምን ታደነኛለህ? በላባዎቼም ትጋር በክንፎችን በታች እውነት እንደ ጋሻ ይጋር። ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ነገር አትፈራም። ከአደጋና ከጥሪያ በአጠገብህ 1000 በቀኝ 10,000 ይወድቃሉ፣ ወደ አንተ ግን አይቀርም። የኃጢያንን ብድራት ትላለህ ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ ያደረገ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይቀበላ። ስላንተ መላእክቱ ምን ይላል? አሁን ይሄን ነው የምፈልገው። ስላንተ ስለኔ የሆነ መልአክ ይመጣል። ቁጥር 4 የእግዚአብሔርን መልአክ ከወይኑ ቦታው መካከል በወዲና በወዲያ ወገን ግንብን በነበረበት በጠባብ መንገድ ላይ መልሶ ቆመ። ጠባብ በሆነ መንገድ እዛስ አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች። አሁን ደግሞ ወደ እርሻ ነበር፣ አሁን ደግሞ ወደ ቅጥር ቀየረች። አሁንም መጣ ብላ ወደዚህ የምትሄድ አሁን ደግሞ ወደ ግንድ ወሰደችና ድርክም አድርጋ አጣበቀችው ረጋሚውን። ቁጥር 25 አህያይቱም የእግዚአብሔር መልአክ አይታ ወደ ቅጥሩ ተጠጋች ይልና የበለዓምን እግር ከቅጥሩ ጋር አጣበቀች። እርሱም ደግሞ መታት፣ ድርክም አደረገችና ወሰደችና አንተ ነህ ለዚህ ሁሉ የምታበቃኝ። እሱ ይደበድባል። ሰውየው አሁንም ሞኝ ብጤ ነው፣ ይደበድባል። እሱ አንዴ ወደ እርሻ አንዴ ከግንብ ጋር ታጋጨዋለች። ይደበድባል። ቁጥር 26 የእግዚአብሔር መልአክ ወደፊት ሄዶ በቀኝና በግራ መተላለፊያ ላይ በሌላ በጠባብ ስፍራ ቆመ። አቅጣጫ ቀየረ። አህያይቱም የእግዚአብሔርን መልአክ አየች። አሁን የምታየው ማናት? እኔ አየሁ ዛሬ በጌታ በኢየሱስም። ከዛ አየች፣ ከበለዓምም በታች ተኛች። አሁን ደግሞ ምን አደረገች? በላዩ ላይ ተኛች። ወደ እርሻ ወሰደችው። አይበቃም ሲባል ወስዳ ከግንብ ጋር አጣበቀችው። አሁን ደግሞ በላዩ ላይ ልሞት ነው፣ ወይኔ መልአክ እንዳይገለኝ፣ ወይኔ። ይሄ ሁሉ ጉድ በማን ነው? በበለዓም። አሁን ሂድ ብሎ ፈቀዳለም። ቆይ ጉድ ያሳያለሁ ብሎ እግዚአብሔር ራሱ። ቁጥር 27 በለዓም እጅግ ተቆጣ፣ አህያይቱን በብትሩ ደበደባት። አሁንም ይደበድባል፣ ደብድብ። ቁጥር 28 እግዚአብሔርም የአህያይቱን አፍ ከፈተ። አሁን ደግሞ አፏን ከፈተ። አይን ከፈተ፣ አፏን ከፈተ። አቤት እግዚአብሔር! ስለማ ስላንተ። በለዓምንም 3 ጊዜ የመታኸኝ ምን አድርጌ ነው አለችው። ጌታ ሆይ ቆይ በዓለም ታሪክ አህያ ሲናገር ሰምታችሁ ታውቃላችሁ? የኔ አባት ለአህያ አፍ ከሰጠ የኔን አይንማ እንዴት አይከፍትም አንተ? ቁጥር 29 በለዓምም አህያይቱን ስላላገጥሽብኝ ነው። አሁን ንግግር ሆነ። አሁን እያለ ያለ ማለት ነው። እሷ 3 ጊዜ ለምን መታኸኝ እያለች ነው። እሱ ደግሞ ስላላገጥሽብኝ ነው የመታሁሽ። ሰይፍ በእጄ ቢኖር ኖሮ
በገደልኩሽ ነበር። ቁጥር 30 አህያይቱም በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲህ አደርግ ዘንድ ልማዴ ነበርን አለችው። እርሱም እንዲህ አላደረግሽብኝም አላት። አሁን ክርክር ተጀመረ። እግዚአብሔር ደግሞ የበለዓምን አይኖች ምን አደረገ? ከፈተ ይልና የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ። ከዛስ ይኸውልህ አሁን ቶሎ ብሎ እንዳይጠፋ ሰገደ። ዛሬ የሆነ ሰው አይኑ ተከፍቶ ማየት ይጀምራል። ቁጥር 32 የእግዚአብሔር መልአክ አህያይቱን 3 ጊዜ ለምን መታ? እቋቋመ ዘንድ መጥቻለሁ፣ መንገድ ጠማማ ነው። አህያይቱም አይታኝ ከፊቴ 3 ጊዜ ፈቀቅ አለች። ከፊቴ ፈቀቅ ባላለች በእውነት አሁን አንተ በገደልኩ እርሷንም ባዳንኳት ነበር አለ። በለዓምም የእግዚአብሔርን መልአክ በድያለሁ፣ አንተ በመንገድ ላይ በፊቴ እንደቆምክብኝ አላወቅኩም፣ እመለሳለሁ አለው። የእግዚአብሔርን መልአክ በለዓምን ከሰዎቹ ጋር ሂድ፣ ነገር ግን የምናገርን ቃል ብቻ ተናገር አለው። በለዓምም ከባለ አለቆች ጋር ሄደ ይላል። ወገኖች ያን ነገር ልንገራችሁ፣ ያደረገውን ነገር ልንገራችሁ። ዘሁልቁ ምዕራፍ 24 ላይ ከ15 ጀምሮ ላንብብላችሁ። ምሳሌንም ይመስል ጀመር፣ እንዲህ አለ። የብዒር ልጅ በለዓም እንዲህ ይላል፣ አይኖቹ የተከፈቱለት ሰው እንዲህ ይላል። ቁጥር 11 የእግዚአብሔር ቃል የሚሰማ የልዑልንም ዕውቀት የሚያውቅ ሁሉን የሚችል አምላክ ራእይ የሚያይ የወደቁ አይኖቹ የተከፈተለት እንዲህ ይላል። አሁን ደግሞ የወደቁ አይኖቹ የተከፈተለት። ትላንትና አዩ አያያች እሱ አላየም። ትላንትና ጣም ያልሆነ ነገር፣ አሁን ግን የወደቀ አይኑ የተከፈተለት እንዲህ ይላል። ይኸውላችሁ አይናችሁ ሲከፈት ንግግራችሁ ይቀየራል። እንደዚህ ብሎ መባረክ ጀመረ። ቁጥር 17 አለው አሁን ግን አይደለም፣ እመለከታለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብን ማዕዘኖች ይመታል፣ የሐሴትንም ልጆች ያጠፋል። ኤዶምያስ ርስት ይሆናል፣ ጠላቱ ሴይር ደግሞ ርስት ይሆናል። እስራኤል በኃይል ያደርጋል። ባካችሁ ልባርካችሁ በጌታ በኢየሱስ ስም ከዛሬ ጀምሮ የእግዚአብሔር ኃይል በእናንተ ላይ መስራት ይጀምራል። እስራኤል በኃይል ያደርጋል። ከያዕቆብ የሚወጣ ገዢ ይሆናል፣ ከተማውም የቀሩትን ያጠፋል። ጉዳዩ በጥረት እንዳልሆነ በመንፈስ ዓለም እንደሚሰራ ይታወቃል። በደንብ ስሙ። አሁን አንድ ነገር የምነግራችሁ ነገር ከስጋዊነትና ከመንፈሳዊነት መጽሐፍ ቅዱስ ሲናገር ሁለት ማንነት እንዳለ ነው። ውጫዊው ሰው ቢደክምም ውስጣዊው ሰው ግን ዕለት ዕለት ይታደሳል። በማ በእግዚአብሔር ቃል፣ በማ በጸሎት፣ በማ በትንቢት ዕለት ዕለት ይታደሳል። ሰው በስጋ ሲጠቃ መንፈሳዊ ዓለም ጥቃት ደረሰበት። ስለዚህ ለኛ ምን ያስፈልጋል? መንፈሳዊ አይን መከፈት አለበት። እኔ ነኝ አሁን ቁጭ ብላችሁ ከሰው ጋር ያወራችሁ በመንፈስ ዓለም የሆነ ነገር ሲደረግ ታያላችሁ። እግዚአብሔር ይሄን ያደርግም ከዚህ ቀን ጀምሮ ይሄ በህይወታችሁ ላይ አሜን በሉና ተፈጸመ። አሜን በሉ። እስኪ እጃችሁን ከፍ አድርጉና ከዛሬ ጀምሮ ሌላ ነገር ማየት ይጀምራለሁ በሉ ባካችሁ። ለአንድ ሰው ያዙና አሁን ጀመረ በሉት። እልልታ፣ ጭብጨባ፣ ጩኸት ለጌታ እናመጣለን።